አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። ሀበይቢ ዛሬ ሐረግ ክፍል 98 ይዤላችሁ መጥቻለሁ። ሐረግ ክፍል 98 እንግዲህ ፂና ቤዝ የድርሰቱን እንዲሁም ፂ ደግሞ ትወናውን ተያይዘውታል ማለት ነው። ገራሚ ነው። እንግዲህ ከቢኒ ጋር እንደተጣሉ ይታወቃል ለረጅም ጊዜ ማለት ነው። ዛሬ ግን ባሰቡት ሀሳብ ተስማምተው ለቢኒ ይደወላል። ችግሩ እንደተፈጠረ እንግዲህ የገኒ ልጅ ነበር ነጋሪው ማለት ነው። በጣም በሚገርም ሁኔታ ቢኒ እየሮጠ ይመጣል ማለት ነው። ቢኒ እየሮጠ ከመጣ በኋላ ፂን ራሷን ልታጠፋ ነው ሲባል ደንግጧል። ፍቅር ላፍቃሪው አይደለም፣ እሱ በጣም ይወዳታል። እሷ ብቻ አይደለችም። ግን አንዳንድ ጊዜ በማናውቀው ነገር ያው ፍቅራችን እናጣለን እና አብዛኞቻችን እዚህ ጋር የሚያስተምረው በነገራችን ላይ በሰው ነገር ፍቅራችሁን እንደምታጡ ነው። ግን ተማሩበት። ለዚህ እንግዲህ እጅግ በጣም በሚባለው ሁኔታ ከምንለው በላይ ራሱን እንግዲህ መተንፈስ እስከሚያቅተው የሮጠበት በራሱ ክፈችልኝ እባክሽን፣ እድሉን ስጭኝ፣ አታሳብጅኝ፣ ከማበዴ በፊት እባክሽ እባክሽ ተረጅኝ፣ እኔ ያላንቺ መኖር አልችልም፣ በጣም ይቅርታ ይላታል። እሱ ብቻ አይበቃኝም መሞት ትለዋለች። እንግዲህ ወፂ ትችላለች ማለት ነው። እሱ ደግሞ እኔ አፈቅርሻለሁ፣ አናደሽኝ፣ በጣም ነው የምወድሽ፣ ያላንቺ ምንም ነኝ፣ ለሰከንዶችም አልችልም፣ ያላንቺ ተረጅኝ ይላል። እንግዲህ ያለ የሌለውን ፍቅር ገለጸ። ከገለጸም በኋላ ሉሊት ቀበጧ ደግሞ እጅግ በጣም እንግዲህ ፍቅር አጫወተው እያለ ያው በጣም እያጮፈች ነው ያለችው ሉሊቴ። በጣም በሚገርም ሁኔታ እንግዲህ ሉሊቴ አልሰማትም። እንዲሁም የቤዝ ጓደኛ እንገንጥለው ወይ አለ። እሱ ግን ዛሬ ነገም ህይወቴን ከአንቺ ጋር ነው መኖር የምፈልገው አለ ቢኒ። ቢኒ በጣም በሚገርም ሁኔታ እንግዲህ ተወነ ስለ ፍቅር። ይገርማል። ሁሌ ደስተኛ ሁንልኝ፣ የልቤ ሙሉ ቦታ እንግዲህ በዓለም ደረጃ ከሚደረደሩልን አንደኛዋ ነሽ ይላታል እና ፂም በደስታ ልቧ ተሞልቷል። በጣም በሚገርም ሁኔታ ማለት ነው። እንግዲህ በሩን ክፈችው፣ እኔ እኮ በጣም ነው የምወደሽ ሲላት እንግዲህ መጽሐፍ ውጧል መሰለኝ አለች ሉሊት እንግዲህ ያው ቅናት አይደል ስራዋ። እሷ ከማንም በላይ እንግዲህ ሆና መኖር ነው የምትፈልገው። ግን ደግሞ ቃልህን ለምን አጠፍከው? ለምንድን ነው ስትለው እድል አልሰጠሽኝም፣ ጥፋቱ ያንቺ ነበረ፣ እኔ ደግሞ በዛ ተቀይም ያለው አላት። እንግዲህ ይህንን ድርሰት ያመጣች ያው ቤዝ ነች። ቤዝ ይህንን ስትላት ያው ዳግም ደግሞ ይህን ነገር ያው ለማድረግ ተገዷል ማለት ነው። እንደዚህ ሆነ ሲል በድንጋጤ ይህን ትወና የተወኑት ቤዝ እና ፂ እንዲሁም ዳግም ናቸው። ገራሚ ነው። ለማንኛውም በፍቅር ዘና እያሉ እንግዲህ ሁሌ የሚያስበውና የሚመኘውን ፀጉሯን ነካ እያደረገ እንግዲህ ያወራት ነው እሱም ሀሳቡ ተሳክቷል። በዛ ላይ ደግሞ በጣም የሚገርመው ነገር አንድ ጥያቄ ልጠይቅህ ቅር አይልህም ወይ ትለዋለች። እሱ ደግሞ ቅሬታው ምንድን ነው? የምችለው ከሆነ ችግር የለም ይላል። ዳግም ለገኒ ነገራት። ገኒ ደግሞ በጣም ሳቀች፣ ተደሰተች። በጣም ይወዳታል አለች እና ፍቅር ሁሉንም ያስተዋል። ክብርን፣ ዝናን፣ ገንዘብን፣ ቤተሰብን ፍቅር እንዲህ ነው። ምድር ላይ ያለን ሁሉ ያስረሳል፣ ያስተዋል። ፍቅር ኃይል አለው። ፍቅር እኮ በጣም ከባድ ነው። ሁሉንም ነገር ትተዋለህ ትለዋለች። እንግዲህ ያው ዳግም ደግሞ እንደኔና እንዳንቺ ይላታል። የማታውቀው ሁሉ እየለፈለፍኩ እየቀባጠርኩብህ በጣም ይቅርታ ትለዋለች። በጣም ይገርማል። ለማንኛውም አንዳንድ ጊዜ ማለት ነው የእናትነትን ፍቅር እንደዛው። ቤዝ ደግሞ ከአዲሱ ፍቅረኛዋ ጋር ያው እንግዲህ ባይገላለጹም እሱ እኮ በስስት ነው የሚያት። አዲሱ አፍቃሪዋ እንግዲህ በጣም በስስት ከሚባለው በላይ ዙሪያሽን እያየሽ ከዚህ እንዳይመጣ ፈጣሪሽን አመስግኒ፣
እነሱ ስላሉሽ እኮ ልታመሰግን ይገባል ፈጣሪሽን ይላታል። እሷም የሌለንን እያየን ከምናማር ያለንን እያመሰገን ብንኖር ለእኛ የተሻለ ነው ትሏለኝ። ቢኒዬም በጣም በደስታ እንግዲህ ሀያ ብሎ ዘነጥ ብላ ማለት ነው ጽዬ ወደ ጉዞ ወደ መዝናናት ማለት ነው። ጉዞ ወደ መዝናናት በሄዱበት እንግዲህ እሷ ልብሷን ልትቀይረው ሄደችበት ሰዓት ግን በዚህ መሀል እሱ ስራውንም ኢንስፔክተር ጋር ይደውላል። ኢንስፔክተር እንደዚህ እንደዚህ ነው ይሄን ልጅ አየሁት የሚባል ጥያቄ ያነሳል። እሺ ችግር የለም ደህና ደር፣ ቀጣዩን ክፍል ደግሞ እናየዋለን አለ። በዚህ መሀል ወጡ። ከወጡም በኋላ ዘና ፈታ እያሉ እንግዲህ ሻራ ላይ መጣሁን ጠብቂኝ የተወሰኑ ደቂቃዎች ከዚሁ እንዳትነቃንቂ ይላታል። ጽጌረዳ እዚህ ጋር የፈራሁት ነገር እንደ ምን አስቦ ነው የልጄ ጥሏት ሊሄድ ነው እንደ ደግሞ የሚባለው ደንግጫለሁ እኔ በራሴ እናንተን አላውቅም። እሱ ግን ሄደው እንግዲህ ጽጌረዳ አበባ የፍቅር መግለጫ አይደለም እንዴ ስታዩት የሚያምር ፈካ ደመቅ ያለችውን አበባ ይዞ መጣ። ከመጣም በኋላ እንግዲህ ለመስጠት እጅግ በጣም አጓጓት። በመሀል ጠፋችው። እንግዲህ ድብብቆች ተጫወቱባት ደስ በሚል ሁኔታ አበባውን እንግዲህ ሰጣት። በጣም ተደሰተች። እሷም በዛ መሀል ደግሞ ከዳጊ ጋር መደወል የነበረባትን ደውላ እንግዲህ መወጣት ወይም ማውጣት ያለባትን ሚስጥር አውጥታለች። ግን ከዛም በኋላ ያው ማድረግ ያለባቸውን ነገሮች ያው ቤዝም ፈታ ዘና እያለች ነው ከሱ ጋር። ሲወጡ ግን ተገርማለች። እሷም እንግዲህ መዝናናት ስለነበረባት ወጣች ማለት ነው። ቤዝም ወጣች። እሷም የፍቅር ጨዋታቸው በተለይ ማታ ላይ ስለነበር በጣም ደስ ይል ነበር ቦታው። ዋው አገራችን እድሜና ጤና ሰጥቶን እንግዲህ በሀገራችን ፈታ ዘና የምንልበት እድሜና ጤና ከሀብት ጋር ይስጠንላችኋለሁ ቤተሰቦቼ። በጣም ይገርማል። አንዳንድ ጊዜ ፈታ እያሉ አለ አይደለም መዝናናት ይባላልና መዝናናትም የሚያምረው እኮ በሀገር ነው። በሰው ሀገር ምንም ቢኖራቸው ምንም ልታደርጉ አትችሉምና ማለት ነው። ቤዝም እንግዲህ ከአዲሱ ጓደኛዋ ጋር እየመጣች ነበረ። አዲሱ ጓደኛዋ ያው እሱ ፍቅር ቢወዳትም ምን ቢላትም ምንም ማድረግ አይችልም። ሊነግራት ለጊዜው ፈቃደኛ አይደለም። ሉሊት ደግሞ ያው አቃጣሪ አይደለች። ሉሊት መፈተሽ የፈለገችው ስለ ናታን ብዙ ማወቅ የምትፈልገው ነገር አለ። ክፍሉ ገባች፣ ፍተሻ ምናምን። ሉሊት ብትፈትሽ ምንም ብትልም ግን ማግኘት ያልቻለችው ነገር የምትፈልገው ማግኘት አልቻለችም። ባለማግኘቷ በጣም ተበሳጭታለች። እንግዲህ ናይፍ ደግሞ አዲሱ ናይፍ ሌላ ሆኖ ወደ ቤት ይመጣል። እሷ እንግዲህ ያው ፍተሻውን አጧጥፈዋለች። በጣም ገራሚ ነው። ከነገረኛ ሴት አላህ ይጠብቀን ማለት ነው። ስለዚህ እሱ ደግሞ ቤት ይመጣል። ሲመጣ ቤቱ ምንም የለም። እሷ ፍተሻ ላይ ሆና ነው። በሚገርም ሁኔታ ግን ይደውላል። ከደወለ በኋላ ወደ ቤዝ ወዴት ናችሁ? ምን ተፈጥሮ ነው ሲላት ቤት ማንም የለም፣ ሉሊት አለች። ስለዚህ እንግዲህ በናይፍ መራቅ በጣም ተደንቃለች። እንዲሁም የክፍሉን ቁልፍ የታርጎት ነው። ቁልፍ ነበር ስፈልግ የነበረው ማለት ነው። እንግዲህ የክፍሉን ቁልፍ ማግኘት አልቻለችም። እንግዲህ በናይፍ ላይ ለመጫወት ትሞክራለች፣ ማግኘት አልቻለችም። ሲኦል ለማድረግ ሲኦል ናይፍ መሆኑን አላወቀችም። አዲሱ ናይፍ ነው። እወቂው ተዋወቂው ደፋር ስትሄደ እንግዲህ ይመጣል። አንቀጥቅጥ ሆኗል። እሱ አንቀጥቅጥ መሆኑ ቤዛ ደግሞ እንግዲህ እየሳሳ የሚያት ጓደኛዋ ጋር ዘና ብትልም ናይፍ ሲደውል ያላትን አክትና ደስታ ሲያይ እሱ በጣም እንትን ብሎታል፣ የሆነ ግር ብሎታል። እንግዲህ የናይፍ ጓደኛ ደግሞ ደውላ ስልክ ቶሎ አነሳ። ዛሬ እንዴት ነው በፍጥነት አለችው። አንቺ ልጅ ግን ሆን ብዬ የማላነሳ ይመስልሻል? ለምንድን ነው? እኔ እኮ ስራ ስሆን እንጂ ስራ ሳልሆንኩ ቶሎ ነው የማነሳው ይላታል። ቀን ሙሉ ግን አንተ ምንድን ነው ስልክ አታነሳም? ግን ስታነሳው ንዴቴ ሁሉ ይጠፋል። ምን አስበህ ነው ትሏለች። የኔ ቆንጆ ቀበጥ ምን አስበሽ ነው በዚህን ሰዓት እየደወልሽው ሲላት ማማ አልገባችም። ወንድሜም አምሽቷል፣ ከቅርብ ጊዜ ማምሸት ጀምሯል። ለምን እንደው አልገባኝም። እናማ እሱን የሚያክል ቤት ብቻሽን ሲላት የሚመጣ መስሏት ደስ አላት። ቀልደኛ ነሽ። እኔ ወደ ቤት የገባሁ ነው አሁን ላይ፣ ምክንያቱም ቢዚ ነኝ ሰሞኑን። ለዛም እህቴን ማግኘት አለብኝ
ሲላት እንግዲህ ደረቅ ነህ ምናምን በጣም ትናድዳለች። እሷ ስሜታዊ ደረቅ ስትለው የኔ እርጥብ አላላትም። ገራሚ እኮ ነው። በግራም በቀኝም ብትዞሪ እንግዲህ ከጎንሽ ነኝ ይላታል። ለማንኛውም ወደ ቤት በመግባቱ እሷ በጣም ትናድዳለች ማለት ነው። እህቴን ሲል እሷ የሆነ ቦግ ነው ያላት ማለት ነው። ናቱ እያፍቃሪ ያው አዲሱ ናይፍ ማለት ነው። እንዳትረሳ ደውል እያለችው ነው። ቻው ሲላት ተናዳለች ማለት ነው። እንግዲህ ናይፍ ወደ ቤቱ ገብቶ በጣም በፍለጋ ላይ ያው እያለች አቶ ሉሊት ጋር ሉሊት አለች። ምን ተፈጥሮ ነው እኔ ጋር የደወልከው ስትለው ሉሊት የለችም፣ ቤት ውስጥ ማንም የለም፣ ፈርታህ ተደብቃ እንዳይሆን ትለዋለች። እሷ እንግዲህ ያው ፍተሻ ላይ ነች። እንግዲህ ሉሊቴ እየተርበደበደች በጥፍሯ ነው የምትሄደው። ናይፍን ስትሰማ ማለት ነው በጥፍሯ ይህን የሚል ድምፅ እንኳን አይሰማም። ሲራመድ እንደዛ በሉት አካሄዷ ማለት ነው። በጣም ሚስጥር እያወጣች ነበር። በጣም ብዙ ነገር እና በጣም ገራሚ ነው። እና የሉሊት ያለችውን እያስታወሰ ይች ልጅ ምን አስባ ነው የሚባለው እና ገረመው ማለት ነው። የለችም በጣም ይገርማል። እና ኦድ እንግዲህ ደንግጧል። ስለዚህ ያው ዳጊ ደግሞ ያው ቢኒን እጠብቀዋለሁ አብሬ ነው የምበላው እያለ ገንዲ ጋር ይጣላል ማለት ነው። ገኒ ተገርማለች እንደዚህ ለብሶ ስለመጣ ማለት ነው በልጇ። አንዳንድ ጊዜ ቀየር ሲል ናይፍ እንግዲህ በእንትን አላማሽ ምናምን ናይፍ አጠራሩ ራሱ አስበርግጓታል። ናይፍ ሲጮህባትና ሲስቅ ማለት ነው። አይኔን ጨፍኝ ላውራሽ እንዲህ ተርበደበድሽ ሲላት አይ ምናምን 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 አለች። ግን ናይፍ አስቆኛል። በጣም ነው ያሳቀኝ። ልወጣ ነው እኔ ልሄድ ነው ለቤት ደውያለሁ እና ልሄድ ነው ቻው ብሎ ብድግ ሲል እሷ ሚስጥር ልታወጣ እንግዲህ እነሱ ጋር ሄደው ልትል ስትል ቆንጆቹ መጡ። የሚገርመው ነገር አብረው ነው የመጡት፣ እየብቻ አይደለም። ምክንያቱም እነሱ የቆዩት እየብቻ ነው የመጡት ግን አብረው ነው። ገራሚ እኮ ነው ስራው ራሱ ድራማ አይደለም። እንግዲህ ሚስጥር ሳታወጣ ስለመጡ ደግሞ ደንግጣለች ሉሊቴ። ሁለተኛ በዚህ ጨለማ የትም እንዳትሄዱ ምክንያቱም እኔን ማሳወቅ አለባችሁ ከቤት ስትወጡ ይላል። እሱም ወክል እናደርግ ነበር የወጣ ነው ሲደብረን አለች ቤዝ። እንግዲህ ወይዘሮ ሉሊት ደግሞ አይ በማይሆን ሰዓት እየወጣችሁ ነገር ብታመጡ ለእኛ ነው ጣጣው። ስለዚህ አቶ ናታን ስለተጨነቀብኝ ነው ለምንም አይደለም ማለት እንግዲህ ያው ቀልበስበስ እያለ ድሮም ነገር አይደለም ስራዋ። ለማንኛውም እኔ ሳታስፈቅዱ የትም ቦታ እንድትሄዱ ፈቃደኛ አይደለሁም። ለዚህም እናንተ መጨረስ ያለብኝ ነገር ስላለ ግዴታ መሄድ አለብኝ። ቃል የምገባልሽ ነገር ነገ እዚሁ አድራለሁኝ። እናም ዛሬ ውጭ ነው የማድረው ሲል እሱ ሌላ ጊዜ እናወራለን። ሌላ ጊዜ የማወራሽ ነገር አለ። ሁሉንም ግን ለዛሬ አይደለም። አሁን መሄድ አለብኝና ከቤት ልሄድ ነው ብሎ እንግዲህ ጽየን ግንባሯን ሳማር ወንድም አይደል መከታኩ ነው። የጽ ነገር ደግሞ ሞቱ ነው ማለት ነው። ቤዝም ደግሞ መንቀራለች ማለት ነው። ለወይዘሮ ሉሊት ወደ አማይረባ አለቃዋ ትደውላለች። እንግዲህ ቤዝና ጽጋ ሲበሰጫጩ ያው ፍቅር ስትላት በዛሬው ቀን እንድታበላሸው ፈቃደኛ አይደለሁም። ስለዚህ ምንም ብትይ አልሰማሽም። አፍሽን ብትዘጊ ይሻልሻል፣ ካልዘጋሽ ግን አልፋታሽም ትላታለች። ቤዝ ደግሞ የምትናገሪውን ነገር አስተካክሊ ትላትና ያው ትተዋት ነይ። በዛሬው ቀኔ በፍቅር እንግዲህ በደስታ ቀኔ ምንም እንድትለይ ስለማልፈልግ መውጣት አለብን። ወደ ላይ ነይ እንውጣ፣ እሷን ተያትና ወደ ላይ ብላ እንግዲህ ቤዝዬ ወጣች። ጺም ደግሞ አፍሽን ዝጊ፣ ካልሆነ አፍሽን እዘጋልሻለሁኝ ብላ ያው ወደ ላይ ተያይዘው ወጡ ማለት ነው። አመሰግናለሁ ሀባይቢ።